አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ አለሁኝ አልሐምዱሊላህ። እንደው ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሀገራችን አላህ ሰላም ያድርግልን። በሰላም እንደወጣን በሰላም ይመልሰን። አላሁማ አሚን። ዛሬ በአዲስ ቪዲዮ ከች ብለናል። ለቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ የኔ ውድ ቤተሰቦች። ከዚህ በፊት አንድ ልጅ እናቱ እህቱን ብዙ ነገር አስተላልፈው ነበር። ለስራ ብሎ ወጥቶ በዛው እንደቀረ ከዛ ደውሉልኝ ደህና ነኝ እመጣለሁ ኔትወርክ የሌለበት ቦታ ሂጂ ነው ምናምን ብሎኛል ብላ ሚስቱ ተናግራ ነበር። ሁለተኛ ያገባት ሚስቱ ማለት ነው። እና ነገሩ በሙሉ ሲጣራ የመጀመሪያ የሞተችው ሚስቱ እህት እንዳሳገተችው ተሰምቶ ነበር። የመጀመሪያ ሚስቱ እህት የገዛ እህቷ ሳትሆን በራቸው ላይ ተጥላ የተገኘች እናት አባቶቿ የመቅደስ እናት አባት አንስተው ያሳደጓት ልጅ ነበረች። ግን ይሄ ቴዲን ስታገባው ጊዜ የድሃ ቤተሰብ ልጅ ስለሆነ ንብረት የሚካፈል ብሯ በሙሉ ወደ እሱ አካውንት የምታስተላልፍ መስዋዕት ነው። ከቤተሰብ ጋር እንዲጋጭ ድሃ ነው። ለምን የድሃ ቤተሰብ ልጅ ታገባለች? ይሄ ለኛ አይገባንም ምናምን ብላ ሁሌ ትጨቃጨቅ ነበር። እሷም ደግሞ ፍቅረኛ ነበራት፣ የራይድ ሹፌር የሆነ የአዲስ አበባ ተወላጅ የሆነ የድሃ ቤተሰብ ልጅ። ዛሬ በስንት መከራና በብዙ ፍለጋ የነስራይን ወይም ወንድማችን የእሷ ፍቅረኛ ተገኝቶ ነበር። በመጀመሪያ ደረጃ ግን ቴዲን ስታገተው ጊዜ ሚስቱን በጥቅም ይዛት ብር ሰጣት፣ ሱ ከፍታላት፣ ራይድ ገዝታላት፣ ሙሉ ግቢ ተከራይታ አውጥታት ነው ይህ ነገር ያደረገችው። ግን ሚስቱ በዛ ሰዓት ሁለተኛ ያገባት ሚስቱ ማለት ነው እንዴት እንዲህ ይህ ነገር ታደርጊያለሽ ስትባል ጊዜ ከየት መጥቶ ነው ይሄ ብሎ የሷ ጓደኛዬ ናት። መስተንግዶ ስሰራ ጊዜ አንቺ ጥሩ ልጅ ነሽ፣ ቀልጣፋ ነሽ፣ የራስሽ የሆነ ስራ መስራት አለብሽ ብላኝ ነው ከዛ ብር ሰጣኝ፣ 30 ሺህ ብር ሰጣኝ ከዛ የወጣሁት እንጂ ጓደኛዬ ስለሆነች ነው የረዳሽኝ እንጂ እኔ ምንም ነገር የለኝም ብላ ነበር። ግን ያ ጎዳና ላይ በር ላይ ተጥላ የተገኘችው ልጅ ወንድሞች እንዳለዋት ወንድም እህቷ ባለፈ አቅርቧቸዋል የነስራይን አቅርቧት እህታችን ከአጎታችን ጋር ተባብራ ነው ብዙ ስራ የምትሰራው። ከዛ ካሳደጓት ቤተሰቦች ጋር እንድትጣላ ብር እንድታሸሽ ብዙ ብር ደግሞ በእሱ አካውንት እንዳያሸሸች ተናግራ ነበር፣ ያገዛ እህቷ ማለት ነው። ይሄ በሙሉ ደግሞ ያ የመጀመሪያ የእህቷ ባል ወሬውን እንዲወጣ እሷ እንደገደለቻት መቅደስን እሷ እንደገደለቻት እንዳይታወቅ ነው ያፈነችው የነበረው። ዛሬ እውነቱ ወጥተዋል። ዛሬ እውነቱ ሁሉ ነገር ወጥተዋል። እውነቱ እንዴት ወጣ መሰላችሁ? የእሷ ፍቅረኛ የገነትን ፍቅረኛ ተገኝቶ ያለውን ነገር ተናግሮ መጀመሪያ ዋሽቶ ነበር። ምክንያቱም መኪና ገዝታለች፣ ራይድ ተከራይቶ ነው የሚሰራው የነበረው። መኪና ስለገዛችለት ሙሉ በሙሉ ደባብቆ ነበር። ግን ወንጀል ቢሰሩ ሰዎች በሆኑ ጸባይ አይወድላቸውም፣ ፍቅር አይወድላቸውም፣ ዱላ፣ ዛቻ። ከዛ ሁሉ በኋላ ነው ያለውን ነገር እውነቱ የሚናገሩ። ከዛ 4 ቀን በሙሉ ቴዲን እሱ ቤት አምታ ያስቀመጠችው። ከዛ በኋላ ምንድን ነው ይህን ስላት ጊዜ አያገባህም አንተ ማነህ የድሃ ልጅ ነህ ምናምን ብላ የሰደበችኝ አመናጭቃኝ። ከዛ በኋላ ከቤት አውጥታው 2 ጋርዶች አሉ በጥቁር መኪና ሌላ ቦታ እንዲሄድ ነው የተነገረው። ግን እነሱ ቤት 4 ቀን በሙሉ ታግቶ ሲቀመጥ ጊዜ ከተቀመጠ በኋላ ነው ይሄ መኪና የተገዛለት ለሱ አዲሱ መኪና። ግን ያለውን ነገር የት እንደወሰደችው አላውቅም፣ ብቻ ይዛው እንደሄደች ነው የተናገረው። ከዛ በኋላ በፍለጋ ስትፈለግ ጊዜ ደግሞ ሁለተኛ ሚስቱ ያገባት ሁለተኛ ሚስቱ የእናቱ ጓደኛ ልጅ ወይም የእህቱ ጓደኛ ከእሷ ጋር ተግባብቶ እሱ እቤታቸው ስትመጣ ሱሰኛ ሆኖ በተቀመጠ ሰዓት ሚስቱ ባጣ ሰዓት ሱሰኛ ሆኖ ከስር ፈቶ ምናምን ብዙ ነገር ስቃይ በደረሰበት ሰዓት ከዚች ልጅ ተግባብተው አግብተዋት ሱሱ ትቶት ቤት መቀመጡ ትቶት ወደ ስራ ወጥቶ የሰራ ባለ ሰዓት ነው ከእሷ ጋር ተገናኝቶ ተጋብተው የኖሩ ነበረው። በመሀል እቺ መጥፎ የሆነ ሴትዮ መጣችና በብር ባሏ ሽጣለች። በብር ሁለተኛ ሚስቱ ለብር ብላ ባሏ ሽጣለች። ይኸው እዚህ ጋር ሰው ለብር ብሎ ሰውን ይሸጣል። እሷ ባልዋን አሳግታ ባልዋን ሽጣ ሱቅ ተከፍቶላት
ሙሉ ግቢ ተከራይተችላት፣ ሁለተኛ ደግሞ ራይድን ገዝታላት ከራይድ ሹፌሯ ጋር ፍቅር ጀመረች። ዛሬ ደግሞ የባስ ተብሎ ከራይድ ሹፌሯ ጋር አልጋ ላይ ስትማግጥ ደረሰባት። የነስራይ አይን ባይን ደርሰውባታል። ቪዲዮም ተለቀዋል። ምን አይነት ዘመን ነው የመጣው? አንድዋ ባልዋን ክዳው ሌላ ባል አገባች። ባልዋ ያለ ሁለተኛ ባል አግብታለች። እቺ ደግሞ ባልዋን ለብር ብላ አሳግታ አሳልፋ ለአውሬ ሰታ አሳልፋ ነፍስ ገዳይ የሆነች ሴትዋ ጋር ሰታ እሷ ደግሞ እንደፈለገች ከራይድ ሹፌሯ ጋር ትማግጣለች። ሰው አሰሪ ሆኖ እንዴት ወርዶ ነው እንደዚህ ነገር የሚያደርገው? አሰሪ ነሽ አይደል? ተከብረሽ መኪናሽን ነው የምታሰሪ። ተከብረሽ ብትከበሪ ሌላ ጓደኛ ብትይዥ ደግሞ ባልሽ ከጠፋ 6 ወሩ ነው። በ6 ወር ውስጥ እንዴት ከሌላ ወንድ ጋር ፍቅር ትጀምሪያለሽ? ምን አይነት ባለጌ ነሽ? ደግሞ አፏን ሞልታ ስራው ነው ትላለች። ስራው ነው። ሚስጥር ይዞባታል። ያ ሚስጥር ለምን የመንግስት አሳልፎ አልሰጠም? ለምን ለፖሊስ አሳልፎ አልሰጠም? ስራው ነው። ስለዚህ በእሷ የምትፈልገው ወንጀል የያዘባት ነጥብ ስላለ የሆነ እሱ ሚስጥር የያዘብኝ ነገር አለ። ስለዚህ ያ ነገር ምንም አላደርገውም፣ ያ ሚስጥር ብቻ ለጊዜው ሊያጠፋው ስለምፈልግ ስንት ሰዓት ነው የሚገባው፣ ስንት ሰዓት ነው የሚወጣው ብላ፣ ምክንያቱም ተከታትላለች። ሚስቱ ማን እንደሆነች ምን እንደሆነች በደንብ አጣርታለች። ባለ ሀብቶች እኮ በሰው ነው የሚያፈላልጉት እንጂ እራሳቸው ቦታ መጥቶ አይደለም፣ በሰው። እሷ ደግሞ ያለፋችበት ያደከመችበት ሀብት ሙሉ በሙሉ 2 ድርጅቶች በሙሉ በእሷ ስም ነው። ምክንያቱም ዋና ልጃቸውን ገዳታለች። እንደገደለቻት ደግሞ ፍቅረኛዋ ተናግረዋል። እሷ ናት። አንዳንዴ ሞቅ ሲላት ሰክር ጊዜ ሰራሁላት፣ አጠፋኋት፣ አወደንኳት እንደዛ ብላ ነው የምታወራው። እሷ እንዳጠፋቻትና እሷ እንደገደለቻት ነው እኔ ማቁ ብሎ ነው የገዛ ፍቅረኛዋ የተናገረው። ግን አሁን ተለያይተዋል። ለምንድነው የተለያዩ? በዚህ ምክንያት። ለምን ይሄ ልጅ ታግችዋለሽ? ለምን እንደዚህ ታደርጋለሽ? መጀመሪያ ሚስቱ አጥፍተሽ ግን አሁን ይሄ ልጅ ለምን በዚህ ስቃይ እንደዚህ ታደርጊዋለሽ ስላት ጊዜ ነው የተለያየ ነው። ምክንያቱም እሷ ብር የሌለው ሰው እንደ ቆሻሻ ነው የምታየው፣ ዝቅ አድርጋ ነው የምታየው ነው የተናገረው። በቃ አስተሳሰቧ ትክክል አይደለም ብሎ ነው የተናገረው። ስለዚህ ዛሬ ሚስቱ እውነቱ አውጥታለች። እውነቱ ያኔ በፍቅር ወይስ በጸባይ አይደለም፣ ለፍተው ታግለው በስንት ትግል ነው እውነቱን ያወጣችው። እውነቱ ምንድን ነው? እኔ ስንት ሰዓት እንደገብቶ እንደሚወጣ፣ ስንት ሰዓት ነው ጠዋት የሚወጣው፣ ስንት ሰዓት ነው እንደሚገባው ብላ ጠይቀኝ እንዳለ አጣርታ መጀመሪያ 30,000 ብር አስገባችልኝ በአካውንቴ። በኋላ በዚህ ሰዓት ይወጣል በዚህ ሰዓት ይገባል አልኳትና ዶልፊን በር ላይ ጠብቁት፣ በዶልፊን ይዘውት ነው የሄዱት። ግን እኔ እጠይቃታለሁ፣ ደህና ነው ምንም አይሆን አታስቢ፣ የሆነ መረጃ ሚስጥር እሱ የያዘብኝ ነገር ስለሆነ ያ ሚስጥር ስቀበለው ድረስ ነው እንጂ ይመጣል ብላኝ ነው ለውጭ የምደግፈኝ ብላ ነው ቃል በቃል የተናገረችው። ስለዚህ ለምን ሸፈንሽ? ለምን አልሸፍንም? በቃ እኔ እሱ ሲመጣ ድረስ ሜዳ ላይ ሊወጣ ነበር፣ ልመና ሊወጣ ነበር። እሱ ባጠፋው ጥፋት እኔ መቀጣት አለብኝ? ምን አጥፍተዋል? ይሄ ምስኪን ልጅ እናት እህቱን ተንከባክቦ በያዘበት የቀን ስራ በሰራበት ለፍቶ ባደረበት ምን አጠፋ? ለምን ለፖሊስ አልተናገረም? ለምን ለህግ ለምን ለመንግስት ሂዶ አልተናገረም? ማመልከት ነበረበት። ለምን የእሷ ሚስጥር ይዘባታል? ወንጀል ከሰራች ወንጀል ሰርታለች ብሎ ለመንግስት ለምን አልተናገረም? ድሃ ነው ኢትዮጵያ ላይ ድሃ ማንም የሚሰማው ሰው የለም። ብር ያለው ሰው ነው በብር ሁሉ ነገር ይሸፋፈናል እንጂ ድሃ ሰው እኮ ማንም ዳኛ ዞር አድርጎ አያየውም። ግዴታ ብር መወሸቅ አለበት ማንኛው ሰው ሀብታ። እሷ ደግሞ ያለፋችበት ያልደከመችበት ባደገችበት ቤት እንደፈለገች ነው፣ በድርጅቱ እንደፈለገች ትጨፍርበታለች። ስለዚህ ብር ስላለት ማንኛው ነገር ማድረግ ትችላለች። ግን አንቺ የገዛ ባልሽ አመት የቆይሽው ባልሽ ለብር ብለሽ ሽተሽዋል። ሽጠሽ ባልሽን ሽጠሽ አንቺ ከሌላ ወንድ ጋር ማማገጥ እንዴ! ኢትዮጵያ ላይ ማለት ኢትዮጵያ ላይ የምትኖሩ ሴቶች አይምሮ የላችሁም? አይምሮአችሁ ተደፍነዋል። እንዴት ነው ሴት ልጅ በወንድ ላይ ደርባ የምትኖረው? ባልሽ ጠፍቶ ተብሎ 6 ወር ሆኖታል ተብሎ እንዴት አስችሎሽ ነው አንቺ ከገዛ ሹፌርሽ ጋር ወጥተሽ የምትተኛው አልጋ ላይ? ለዛውም ቤት ቀይረሽ እንዳይደረስብሽ። ከነስር አይን ማንም የሚያመልጥ የለም። አለማወቅሽ ነው እንጂ ከነስር አይንና ከዘላለም የሚያመልጥ የለም። ምክንያቱም እነሱ ለእውነት ነው የቆሙት እንጂ እንደ እናንተ ሆድ አዳር አይደለም። ለሆዳቸው ብሎ አይደለም፣ ለብር ብሎ አይደለም የሚሰሩት። ለእውነት የሚታገሉ ሰዎች ናቸው። ለእውነት የሚታገሉ ሰው እውነት ያወጣል እንጂ ውሸት እንደባብቆ ሸፍኖ አይቀርም። የኢትዮጵያ ሴቶች ምን ነካችሁ? በእናንተ የመጣ ንጹህ የሆኑ ሴቶችን እኮ በእናንተ የመጣ የኢትዮጵያ ሴቶች የተባሉ እኮ ነው። በባላችሁ ላይ ባል መደረብ፣ ባል ያለችው ከሌላ ወንድ ጋር ማሄድ ምን ነው? በዚህ ልክ ምን ብትሆኑ ነው? ሴት አይደላችሁ? ሴት ልጅ እኮ አደብ ሲኖራት
አደብ ገዝታ ስትኖር ነው እንጂ በባል ላይ ባል በወንድ ላይ ወንድ ደርባ አይደለም ሴትነት ጀግናነት። ሴት ማለት ለቤቷ የምትኖር ትዳሯ አደብ ይዛ ስትኖር ልጅ ወልዳ በስራ ስትኖር ቤተሰቦቿ ስታስከብር እሷ ስትከበር ፈጣሪዋን ፈርታ በስነሳ ቤቷ የምትኖር ሴት ናት እንጂ በባል ላይ ባል ደርባ ወይ ባልዋ ለሌላ ሰው ለብር ብላ ሽጣ ከሌላ ወንድ ጋር አልጋ ላይ መተኛት አይደለም። በዚህ ልክን አይምሯችሁ ተደፍነዋል ወይስ ምንድን ነው? ምን ሆናችሁ ነው? ማሰብ ጠፋ እንዴ? አስተሳሰባችሁ እንዳለ ተዘጋ። ኧረ ጎበዝ ቀስ በሉ። ቀስ ብላችሁ ተጓዙ። ቀስ ብላችሁ ብትራመዱ ይሻላችኋል። ቢያንስ እንኳን ሰው ባትፈሩ፣ ፈጣሪያችሁ ባትፈሩ፣ ሰው ባትፈሩ፣ ቤተሰባችሁ ባትፈሩ፣ ፈጣሪያችሁ ፍሩ። ፈጣሪ ምን ነገ እንሞታለን እኮ እሱ ፊት እንዴት እንቀርባለን ብላችሁ ፍሩ። እስኪ ምን አይነት የሞት አስተሳሰብ ብትይዙ ነው በዚህ ልክን ባልሽን ሽጠሽ ለብር ብለሽ አንቺ ከሌላ ወንድ ጋር የምትማግጪው? ገና ደረተሽን ነፍተሽ የሰራው ስራ ነው። ምን ሰራ? ሚስቱ ስለተገደለበት፣ ስለታሰረ፣ ስለተሰቃየ አንገቱ ደፍቶ 2 ዓመት በሆኑ ተሰቃይቶ እናቱ ቤት ቁጭ ስላለ እናቱ ስላለቀሰች ያዛ በሽተኛ የሆነች እናቱ አልጋ ላይ የወደቀች እናቱ መጥኔ ይስጥሽ። ሌላ ነገር አለሽም። አላህ መጥኔ ይስጥሽ።